ተሾመ ለምንድን ነው ሌላ ነገር ውስጥ የሚከቱ? ለምንድን ነው ማይነው ጋሽ ተሾመ? ሌላ ምንም ነገር አንተ ያስኩት ነገር የለም። ምንድን ነበር ግን እየጠረጠርኩ እኮ እየነገርኩ ያለሁት ገበሬ ነኝ ብያለሁ። ገበሬ ደግሞ መኪና ያቀም በእግሩ ነው የሚሄደው። ስለዚህ ስለታማ ነገር በእጁ ይዞ ነበር ማለት ነው። ስለታማ አይደለም እኮ ይሄ መቀስ ነው። መቀስ አታውቅም እንዴ? ጽድ አንዳንድ ከተማ ራሱ ይጠቀሙበት የለም እንዴ? ታዲያ መቀስ ስለታማ ነገር አይደለም እያሉኝ ነው። አጽድቼዋለሁ አጽድቼዋለሁ በሚለው አውጥቻ እያየሁት ነበር። ከዛ መልሼ ከተትኩት። እጅ ከፍንጅ ነው የተያዙት በጊዜው ግልጽ ነው። ከዛም በኋላ ፍሬናችንም የተበጠሰው። ከዚህ ጀርባ ግን የሆነ ሰው አለ። ይሄንን ነገር ያደረሱብን እርሶ ማን ነው? መጀመሪያ እኔ እኮ እናንተ ማኑኑ ምኑኑ ምንም የማውቀው ነገር የለም። ሸኙኝ አልኳቸው፣ ሸኛችሁን። አደጋ ለደረሰው ምን ላለው እኔ የማውቀው ነገር ምንም ነገር የለም። እኔ ልጆች አሉኝ። ወደ ገቢናው ከጀርባ ነበር የተኙት። ወደ ገቢናው አካባቢ ጠጋ ብለው የሆነ ነገር አድርገው ሳብ ሲያደርጉት ነው ያየሁት። እጃቸው ላይ ደግሞ መከርከሪያ አለ። መለስ ሲሉ እኔ ደረስኩኝ በቦታው። ምን ነው ጋሼ በሰላም ነው ኑ ብሉ እኮ ስላቸው፣ አይ ችግር የለውም ልጄ ምናምን፣ ይሄ እኮ መከርከሚያ ይሰራዩ እንደሆነ እያጣራው ነው ምናምን ብለው አስቀመጡት። እሳቸው ለራሳቸው ህይወት ሳያስቡ ለኛ ህይወት ሳያስቡ ያን መኪና ፍሬን ቆርጠዋል ማለት ነው። ትክክለኛ ሐሞቴ ሰው በላ ሰዎች ናቸው እነሱ። ትክክለኛ ሐሞቴ ራሳቸው ጋሽ ተሾመ ሐሞቴ ናቸው። የሆነ መተት ባይኖርባቸው እንዴት አድርገው እንዳጠፉት የተቆረጠ ነገር እንዴት እንዳላየው እሳቸው በዛ ሰዓት ሲቆርጡ እንግዲህ መከርከሚያው እጃቸው ላይ ከሆነ በምን ፍጥነት ዘጉት። ይዘው እጆት ላይ ይዘው መጣም አንተ ተመጣጣል ይየማ መቀሱን ያያዝኩት እኮ እስቲ አሁን ዛጋ ሰርቼበታለሁ እስቲ አጽድቼዋለሁ አላጸዳሁትም ብዬ ቼክ ለማድረግ ብቻ ነው። አንድ ተራ ገበሬ እንግዲህ ምንም አላውቅም ገበሬ ነኝ የሚል ሰው በዛ ልክ ሄዶ የመኪና ፍሬን ይቆርጣል ማለት ዘበት ነው፣ ቀልድ ነው። ስለ መኪና ምንም የማያውቅ በመጀመሪያ ደረጃ ማን ነው እርሱ? ምንድን ነው ቆይ ሚሽን ይባላል? ማን ነው ከጀርቦት ያሉት? ጋሽ ተሾመ ለምንድን ነው ወደ ሌላ ነገር እንድንጋበዝ? በመጨረሻም የልዑል እናት ማሚ እንግዲህ ያሉበት ታውቋል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን እንደምታውቁት ከሆነ ሙሉ በሙሉ አንድ ኬዝ ላይ እጃችንን ካስገባን ሰንበትበት ብለናል። ያ ኬዝ ደግሞ ሰላም ነስቶን በጣም ብዙ የተጠላለፉ ነገሮችን ይዞብን መጥቶ በጣም ብዙ መዘዞችን ሳይቀር እዚህ ድረስ ይዞብን መጥቷል። እናንተም ያያችሁት በባለፈው ቪዲዮ የተከታተላችሁት ነገር ነው። በጣም አጣብቂኝ ውስጥ እንዳለን ጭምር እንግዲህ አሁንም ቢሆን ልዑልንም ቢሆን ያለበትን ሁኔታ ተመልክታችኋል። በእኛም ቪዲዮዎች ደግሞ መለስ ብላችሁ ብታዩ ያንን የሚነግሯችሁ ይሆናል። ከነዚህ ሁሉ ጭንቀቶች ከነዚህ ሁሉ መጥፎ ነገሮች ሁሉ አንድ የሆነች ጥሩ ዜና ነው ያለችን። ስንጨነቅበት ስናስብበት የነበረችው ነገር አለ። የልዑል እናት ማሚ መሰወር እስካሁን ያሉበት አልታወቀም ነበር። በመጨረሻም ግን እንግዲህ ያሉበትም ታውቋል። ሰላም መሆናቸውን እርግጠኛ መሆን ችለናል ማለት ነው። በሌሎች ቪዲዮዎች ከሳቸው ጋር ያለውን ነገር የምናወራ ይሆናል። አሁን እጅግ በጣም የሚያሳስቡን ብዙ ጉዳዮች እንዳሉ ተመልክታችኋል። ልዑል ያለበት ሁኔታ አለ፣ እኛም ደግሞ የገባንበት አጣብቂኝ አለ። እነሱን ሁሉ ነገሮች ተመልክታችኋል። ምን ያክል እነዚህ ሰዎች እየሄዱ እንደሆነ በባለፈው ቪዲዮዎችን ደግሞ የተመለከታችኋቸው ነገሮች ነበሩ። የልዑል እናትን ሐሞቴነት አነሳን። ይሄ ማለት ያላረጋገጥነው አየር ላይ ያለ ጉዳይ ነው። ስለሱ እንግዲህ በሂደት የምንሄድበት ይሆናል። መጀመሪያ ግን እሳቸውን ደህና ማድረግ፣ እሳቸውን ወደ ራሳቸው እንዲመለሱ ማድረግ፣ እሳቸው ቴራፒ እንዲያደርጉ ማለት ከዛም በኋላ እንግዲህ ከልዑልም ጋር ያላቸውን ግንኙነት እንዲቀጥሉ ሰላም እንዲሆኑ ያለበትን ሁኔታ ደግሞ ስለተመለከታችሁ ጭምር የእሳቸውም ትሪትመንት ከጎን መሆን ስለሚያስፈልገው ጭምር ብዙ ነገሮችን ለማድረግ እኛም እየጣረን ያለንበት ሁኔታ ላይ ያለ ነው። እነዚህን ሁሉ ጉዳዮች ግን ከካሜራ ጀርባ ማለት ነው። ነገር ግን ያለንበትን ሁኔታ ለእናንተ መግለጽ ስለሚኖርብን እንግዲህ ተመልካቾቻችን እንዳያችሁት ከሆነ አንድ አስደንጋጭ የሆነ የመኪና አደጋ ደርሶብን ነበረ። ያ አስደንጋጭ ሁኔታ ወይም ደግሞ የመኪና አደጋ የደረሰብን ደግሞ እኛው ላይ ወደዛው ወደ ተባለበት አካባቢ ስንሄድ አንድ ጉዳይ ገጥሞን ነበረ። ሰላም የነበረን ሰዎች ድንገት አደጋ ደረሰብን። ምንም ያልነበረን ሰዎች መኪና ተፈትሾ የወጣ መኪና ነው። ከዛ እንግዲህ የኛን ሰው ላይ የተጎዳውን አቤልን ምን አይነት ሁኔታ ውስጥ እንደነበረ ተመልክታችኋል። አሁን ላይ እንግዲህ እግዚአብሔር የተመሰገነ ይሁን በመሻል ላይ ጥሩ ለውጦችን እያሳየን ያለው የሱም እናት በመረጋጋት ላይ ነው ያለችውና እሱም ቢሆን ደህና ነው ተመስገን። እናንተም ጸሎት እንግዲህ ደርሶልን ከዛ ባሻገር ግን በጣም ብዙ ነገር
ነገሮች አሉ። ከሱ ጋር ያወራነውን ነገሮች እንግዲህ እንድታስታውሱት ወደኋላ መለስ ብላችሁ እንድታዩት አንድ ቪዲዮ ወደ እናንተ ጋብዛችኋለሁ። እንግዲህ እንዳያችሁት ከሆነ እሱን ምን አይነት ሁኔታ እንደተፈጠረ በቀጥታ እየሄድን ባለንበት ወቅት ላይ አንድ ሰው ሊፍት ጠየቀን። ያ ሰው አናውቀውም አያቀንም ብለን ነበር ያሰብነው። እኛ በእርግጥ አናውቀውም። በዛ ሰዓት ላይ እንግዲህ ያንን ሰው ወስደን ወደሚሄድበት አካባቢ መንገዳችን ላይ ከሆነ ሸኝህ በሚል ገባ። እየሸኘ ነው ነበረ። እየሸኘን በነበረበት ጊዜ እንግዲህ ምንም የተፈጠረ ነገር አልነበረም በጊዜው። ግን እኛም ለምሳ ወርደን ነበረ። ከወረድን በኋላ እስከዛ ሰዓት ድረስ ፍሬናችንም ሁሉም ነገር እየሰራ ነበረ። እንግዲህ ምሳን በልተናል። እሱ አልወርድም ብሎ ነበር። ከአቤል አንደበት ሰምታችሁታል። ይሄንን ደግሞ እንግዲህ ውረድን በምንልበት ሰዓት አይ እኔ ምሳም አልበላም ብሎ ነበረ። ከዛ በኋላ እንግዲህ ምንድነው የተፈጠረው የነበረው ሂደት እንዴት ነበረ ሚለውን በግልጽ ዛሬ የምናወራ የምንጠይቅበት ይሆናል። ምክንያቱም ይሄ ነገር ቀላል ጉዳይ አይደለም። እንዳያችሁት ከሆነ ደግሞ እጅግ በጣም ከባድ ጥርጣሬ ከዛ በኋላ አድሮብናል እኛም ቢሆን። ምክንያቱም ከአቤል ጋር ስናወራ በተመለከታችሁበት ሰዓት ድረስ ብዙ እኔም የጠረጠርኳቸው ጉዳዮች አሉ። ከዚህ ጀርባ የሆነ ነገር አለ። ይሄ ቀን ይለፍና እናወራበታለን ስለተባባልን ዛሬ እኚህን ሰውዬ አግኝተናቸው ይዘናቸው መተናል። በእኛ ቁጥጥር ስር ነው ያሉት። ምንድነው የተፈጠረው? ምንድን ነበረ ሂደቱ? ምክንያቱም በነበረው ሁኔታ እጅግ በጣም ከፍተኛ የሆነ ጥርጣሬ አድሮብናል። ሰላም የነበረ ነገር ነው። ሁኔታዎች ምንድነው የተፈጠሩት የሚሉትን የኛም የሥራ ባልደረቦች አብረውን የነበሩ ሰዎች ያዩትን አንዳንድ ጉዳዮች ይነግሩናል። ከዚህ ጀርባ ግን ያለ የሆነ ነገር እንዳለ ይሰማናል እኛም ቢሆን። ምክንያቱም እሳቸው ከገቡ በኋላ ነው ይህ ሁሉ ነገር የተፈጠረው። ምንድነው ያለው የሚለውን እንግዲህ በቀጥታ ይዘዋቸው መጥተዋል የኛ ሰዎች እዚህ ስቱዲዮ ድረስ። ከዚህ ጀርባ ያለውን ነገር ማን ነው ከጀርባቸው ያለው? በእርግጠኝነት ሊሆን የሚችለው ከነዚህ ጉዞዎች አይዘሉም። ምናልባትም ማሞቴ ሊሆን ይችላል፣ አናቅም። እኛ እዚህ ጋር ጎሳ እየለየን አይደለም፣ ለማንም ጎሳ እየወገንን አይደለም። ማንም ሰው ከሆነ ጎሳ ተወልዶ መጣ፣ እኛ ያ አይደለም ጉዳያችን። ሰውነት የሚባል ነገር ነው እኛን የሚገዛን። ዱካሾም እንደ ዱካሾ የሚያስቀጥለን ሰው መሆን የሚባለው ነገር ነው። ከዚህም ባሻገር ደግሞ እንግዲህ ከሳቸውም በተጨማሪ ደግሞ በጊዜው አብሮን የነበረው እናንተም ታውቁታላችሁ ብዬ አስባለሁ። ከዚህ በፊትም በነበሩ ሂደቶች ቪዲዮዎቻችን ላይ ከኋላ እንደ ደጀን ሆኖ የሚያገለግለን ጋሻው ነበረና እሱንም ጭምር በጊዜው በሁኔታው ያየውን የተመለከተውን ነገር የተፈጠረውን ነገር ባየው ልክ የሚያስረዳን ነገሮች ይኖራሉ ብለን እናስባለን። እሱን ደግሞ ዛሬ ነው በቀጥታ ሁለቱም ስቱዲዮ ይዘናቸው መተናል። ከነሱ ጋር በቀጥታ ግንኙነት የምናደርግ ይሆናል። እሱን እንድትከታተሉ ጋብዛለሁ። ስትከታተሉ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ድረስ አብራችሁን ቆዩ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናልና ተመልሰን ስንመጣ ደግሞ መግቢያም ላይ ገልጬላችኋለሁ የነበሩትን ነገሮች የተፈጠረውን ነገር። እንግዲህ መጀመሪያ ግን ምንድነው ስሙትን ጭምር ለተመልካቾችም እንዲያስተዋውቁልን ማንም በል የሚለውን እንግዲህ እስኪ ከሱን ጀምር። እሺ ስሜ ተሾመ ይባላል። እሺ እንግዲህ አቶ ተሾመ መጀመሪያው ስሙትንም ለመተዋወቅ ያክል ነው። አቶ ተሾመ ማለት ተመልካቾቻችን እንደነገርኳችሁ ወደዛ በምንሄድበት ወቅት አንድ ሰው ጭነን ነበረ። እኛ ሰውን ደግሞ እንግዲህ ሊፍት ለመስጠት ያክል ከሆነ ቦታ ወደ ሆነ ቦታ መንገዳችን ላይ ለመድረስ ያክል ነው። አቶ ተሾመ ያስታውሱታል የተፈጠረውን ነገር ጉዳዩን ማለት ነው። ምንድን ነበረ? በቀጥታ አደጋ ነበር የደረሰብን። ያንን አደጋ ደግሞ እርሶም በቦታው ነበሩና ያስታውሱታል ብዬ አስባለሁ። ይሄን በደንብ የሚረሳም ጉዳይ ስላልሆነ ጉዳዩ እና ግን እንደው ተርፈውም ዛሬ እዚህ ጋርም ስለመጡ እንደዚህ ለማውራትም እንትን ስላሉ ከኛ እኩል እንኳን ፈጣሪ ያተረፉት ለማለት ፈልጋለሁ። እኔም እንደዛው ነው የምለው። እስኪ እንኳን አብሮ ተረፈን። ከዛ በኋላ የተሰማሁት ወይ ደግሞ የተጎዱት ነገር አለ እንደ አዲስ ምናልባት የሚሆኑት ነገር የተፈጠረ ነገር ካለ ሰውነቶትም ላይ አካሎትም? ያው ጉዳቱ ያው እግሬ ላይም ነው የደረሰብኝ። ያው ብዙም ባያስከፋም አሁን ይሄም ራሱ እንትን ብሏል፣ እንትን ታሽጎ ነው ያለው። ያው እንትን እያለ ነው አጥንቴም ትንሽ እንትን ብሏል እንጂ እዚህ ግን መስገሩ ደህና ነኝ። ዋናው ደህና ያው ትንሽ ያስነክሰኛል ግን ያው ዋናው ደህና መሆኑትን ነው። በዋናነት ግን ስለ አደጋው በደንብ እናወራለን ብዬ ነበር ያሰብኩት ስለዚህ ጉዳይና እስኪ ከሚያስታውሱት ነገር ይንገሩኝ። ምን እንደተፈጠረ እንዴት እንደነበረ እርስዎ ስለ አደጋው የሚያስታውሱት ወይ ደግሞ መጀመሪያ በሰላም እየሄደን ነበር እንደሚያስታውሱት? ምንም የተፈጠረ እንደ መናወጽም የሚመስል ምንም አዲስ ነገር አልነበረውም በጊዜው?
ድንገት ነው እንዳዩት ከሆነ መኪናችንም ፍሬም በጠሰ። ከዛ በኋላ ነው የተፈጠረው ነገር የተፈጠረው። ምንድን ነበር እስኪ በጊዜው የሚያስታውሱት አዲስ ነገር ያዩት ነገር ካለ? ኦኬ የዛኔ ግን ምንም የተፈጠረ ነገር የማስታውሰው የለም። ግን እናንተ ቀናችሁ፣ ያው ብዙዎቹ አልፈውኛል። እናንተን በጠየኳችሁ መሰረት እናንተም ራሳችሁ እኔን ልረዱኝ እንትን ብላችኋል። እናንተም በጣም ጥሩ ሰዎች ናቸው። ሹፌሩም ደግሞ ትልቅ ሰው ነው። ተረጋግቶ ነው ሲነዳ የነበረው። ሌላ ምንም ያየሁት ነገር የለም። እንዴት ደረሰ? ይሄ እንግዲህ ምናልባት ያው እዝጌር ፈቅዶ ይሆናል። የእኛም እንትና አይደለም። እኛ ወዴት እንደምንሄድ ወዴት እንደምንል የምናውቀው ነገር የለም። ያው ይሄ የተከሰተው ነገር ተከሰተ። ምንም አስበንበት የሚያደርግ ነው የለም። ያው አደጋ ነው። በእርግጥ ያው አደጋ ከተባለ ሰው ሰራሽ አደጋ አለ፣ የተፈጥሮ አደጋ የሚባሉ ነገሮች አሉ። እንግዲህ ሰው ሰራሽ የሚባሉ በሰው የመጡ ጉዳዮች ናቸው። የተፈጥሮ ደግሞ ምንም አይነት የሰው ጣልቃ ገብነት ሳይገባ በተፈጥሮ ብቻ የመጣ አደጋ ነው ሊሆን የሚችለው። ከዚህ ጀርባ ግን የሆነ ነገርም እንዳለን ስለሚሰማን ከዛ በፊት ግን እንድናወራቸው የምፈልጋቸው አንዳንድ ነገሮች አሉ። ምናልባትም አንድ ክፍለ ሀገር ላይ የሚሄድ ሰው ወደሆነ ቦታ የሚሄድ ሰው ከተማም ቢሆን ወይ ተርሚናል ይጠቀማል ወይ ደግሞ መናኸሪያ ይጠቀማል። እርስዎ ደግሞ እንዳየኖት ደግሞ አውላላ ሜዳ ላይ ነው፣ ባዶ ቦታ ላይ ነበሩ። ያ ማለት እንግዲህ ከተማ አይደለም ገጠር ነው፣ አውላላ ሜዳ ነበረ የነበረው። ከዛ በኋላ ነው እንግዲህ እኛም አውላላ ሜዳ ላይ ስለነበረ ትራንስፖርትም ከሚያልፍ መኪና በተጨማሪ ሌላ ትራንስፖርት ስለማይገኝ ብለው ነው በጊዜው ያስገባኖት ነበረ። ግን እንዴት እዛ ቦታ ላይ ተገኙ? ምንድን ነበር እዛ ቦታ ላይ እየሰሩ የነበረው? ያው እንግዲህ ያስኩት የጽድ መቁረጫ ነው። ጽድ ቆርጣለሁ፣ የአትክልቶችን እንትን የምልበት ነው። ሌላ ምንም ነገር እንትን ያስኩት ነገር የለም። ምንድን ነበር ግን እየጠረጠርኩ አይደለም ለማስታወስ ያክል ነገሮችን ማስታወስም ስለሚገባ ነውና ለማስታወስ ያክል ስለ ቦታው ስለ ሁኔታው የግድ ነው እኮ አይደለ? አቶ ተሾመ ስለሚጠየቁት ነገር መልስ መስጠትም ስለሚገባ ነው እንጂ በሌላም ጉዳይ አይደለም እያወራሁት የነበረው ጉዳይ አንደኛ እዛ ቦታ ላይ ለምን ተገኙ ነው። ስፔሲፊካሊ ደግሞ ይሄን ይዝጃለሁ የሚሉትን ነገር እስኪ ያስታውሱን፣ ምን ይዘው እንደነበረ። ከመጀመሪያ ግን እዛች ቦታ ላይ ለምንድን ነበር የተገኙት? ምን እየሰሩ ነበረ? እንደ ማንኛውም ሰው እኮ ወደምትሄድበት ነው የምትሄዱ አይደለም እንዴ? እኔ አሁን የዛኔ ያው ገበሬ እስከሆንኩ ድረስ ወደዛ ነው እየሄድኩ ያለሁት። የያዝኩት መቀስ ነው፣ መቁረጫውን ነው ያዝኩት። ሌላ ምንም ነገር ያደረኩት ነገር የለም። ገብቷል? አሁን አንተ የምትለኝ እኮ የሆነ ነገር አረክ እያልከኝ ይመስለኛል። ወደ እሱ አልመጣሁም አቶ ተሾመ። የጠየቅኩትን ብቻ በአግባቡ እንዲመልሱልኝ ነው የምፈልገው። እኔ እያልኩት የነበረው እዛ ቦታ ላይ ለምን ተገኙ? ሶኬሽ ገበሬ ነኝ ያሉኝ እንግዲህ የግብርና ባለሙያ ሆኖት ብዬ ላስብና እዛ ቦታ ላይ ደግሞ እንዳልኩት አውላላ ሜዳ ላይ ነው፣ መናኸሪያም አይደለም፣ ከተማ አይደለም፣ ጭው ያለ በረሃ ነው። ሰው ያን ያክል የማይገኝበት ቦታ ነው። ተመልካቾችም እንዲያውቁት እሳቸውን ፒክ ያደረግንበት ቦታ ማንም ሰው የለም። አስፓልቱ አለ። መሀል አስፓልቱ ላይ ምናልባት እንደዚህ አይነት ቦታዎች የምታውቁት ቦታ ላይ ከዛፎች እንደዚህ አልፎ አልፎ የሚኖሩ እንስሳቶች ወይ ደግሞ ማሳ እንደዚህ አይነት ቦታ ያለበት ቦታ ነው እንጂ ቤቶች ያሉበትን ቦታ አልነበረም። እኔ የጠየቁት እዛ ቦታ ላይ ምን ይሰራሉ፣ ለምንድን ነው እዛ ቦታ ላይ የተገኙት፣ ወዴትስ እየሄዱ ነበረ ነው እያልኩት የነበረው። ምክንያቱም ከዛም በኋላ ረጅም መንገድ ነው ከእርሶ ጋር የተጓዝ ነው። ለዛም ጭምር ነው እኮ እየነገርኩ ያለሁት። ገበሬ ነኝ ብያለሁ። ገበሬ ደግሞ መኪና ያውቅም፣ በእግሩ ነው የሚሄደው። ገብቷል? በአጋጣሚ እየሄድኩ ነው። ያው ሰርቼም እየመጣሁ ስለነበረ ደክሞኛል። ስለደከመኝም ያንተ ያልከኝም በሙሉ ያደረግኩ ጠየቅኩ። ግን መኪኖች እየጠየቁ ስለደከመኝ እየጠየቁ ነበረ። እየጠየቁ ደግሞ እናንተ ደግሞ የተባረካችሁ ሰዎች ስለነበራችሁ እናንተ ጠየቁ። እኔም ደግሞ እኮ እንደ አምኛችሁ እኮ ነው የገባሁት መኪና ውስጥ። አንድ ነገር ታርጉኛላችሁ ብዬ እንኳን አላሰብኩም። አምኛችሁ ማለት እርሱ ሆኖት እኮ ሸኙም ብሎ የጠየቁ ምንድን ነው መተማመን ሸኙኝ ያልኩት እኮ አሁን ለምሳሌ አንተ እንደምትለው እኮ አደጋ አንተ ነህ እንደዚህ ያስደረግከው እንደዚህ እያልከኝ እኮ ነው የተናገርክም ነው። እንደሱ አላልኩም አቶ ተሾመ። እኔ እንደዛ እየመሰለኝ ነው። ልብ ብሎ ያድምጡኝ። የኔ ጥያቄ እዛ ቦታ ላይ ለምን ተገኙ ነው እያልኩት የነበረው። እዛ ቦታ ላይ ከተገኙ ደግሞ ገበሬ ነኝ ካሉ እንግዲህ ማሳ ይኖራሉ እዛ ቦታ ላይ እንደዚህ ላደርግ ነው። ከዛ በኋላ ነው ወደ ቤት የምመለሰውም እሱም ያባት ነው አንድ ጉዳይ ነው። ያንን ነገር አይደለም እርሶ እየመለሱልኝ ያሉት። እኔ ግን የጠየቅኩት ጥያቄ ይሄንን ነገር ነው፣ እዛ ቦታ ላይ ስለመገኘቱ። ምክንያቱም
ልብ ብሎ ያድምጡኝ አቶ ተሾመ። ቦታው ከኛ ጋር በጣም ረጅም መንገድ ነው የመጣ ነው። ረጅም አስፓልት ነው ያቋረጥ ነው። በእግሮት ይመላለሱበታል ምለውም አካባቢ አይደለም ያ ቦታ። ወይ ስራ ቦታ ነው ቢሉ ያንን ሁላ ርቀት አቋርጠው ዴይ ቱ ዴይ አክቲቪቲ ነው ቀን በቀን እየመጡ ይሄዳሉ ይሰራሉ ብዬ አላስብም እኔ። እዛ ቦታ ግን ለመገኘቶት እርሶ በራሱ ምክንያት ያስፈልጎታል ብዬ አስባለሁ። ምክንያቱም ነገርኩህ እኮ ገበሬ ነኝ አልኩ። ሰራው ከስራ ደግሞ ደክሞኝ ነው እየሄድኩ እያለ ያው መኪናዎች በዛ ጋር ስለሚያልፉ እስኪ ድሌ ልሞክር ድካሜን ለምንድን የማባብሰው ብዬ ጠየቅኩ። ስጠይቅ ግማሾቹ አለፉኝ። እናንተ ደግሞ የተባረካችሁ ናቸው። መኪናው ቆመ። የጠየኳችሁን እናንተም ረዳችሁኝ። በቃ ይሄ ነው እኔ የማውቀው። ከዛ ውጭ ምንም የለም። ወደ ቤቴ ነው ግን እየሄድኩ ያለሁት። እንግዲህ የዕለት ተዕለት እንቅስቃሴዎት ነው ይሄ እንቅስቃሴ ቀን በቀን ነው እዛ እየመጡ የሚሰሩት? እዛ አሁን ለምሳሌ ውሃ የሚያጠጣ ምን የሚል አሉኝ። ግን እኔ አንደኛ ያው እንደነገርኩ ለመናፈስም ጭምር ከዛ ወደዛ የሚሄድበት ምክንያት ያለውን ነገር ለመቆጣጠርም አንዳንድ ችግሮች ካሉ ምንጭ መቀስ ነገር ያስኳትም ገብቷል። እቺ መቀስ የምጠቅመኝ ያው ገበሬዎቹ የኔ ሰራተኞች መስራት የማይችሉት ነገር ካለ ያችን እንደው ዝም ብዬ ለቀም ለማድረግ ብቻ ነው። ሌላ ምን እንትን የለውም። በቃ ያችን ለቀም ማድረግ ባለው ደግሞ ደስ የምትለኝ እቺ ነች። ገባ በዛች ታቅጣጣ አረጋና ተመልሼ ወደ ዘለው እሱንም ደግሞ እኮ በ3 ቀን አንዴ ነው የሚሄደው። ምክንያቱም ረጅም ነው ጉዞዬ። ከዛ ጠዋት ወጥቶ ማታ ነው የሚገቡት። ምንድነው እሱ ማታ ነው የሚገባው። እንደውም እናንተ እኮ ባትመጡ እኮ በዛ ሰዓት እኮ አልገባም ነበር። እንደውም ታዲያ ምን ነው በዛ ሰዓት ተገኘው? ያ ማለት እንግዲህ ተመልካቾቻችን ረጅም መንገድ እንደሚጠብቀን ስላወቅን ሌሊት 9 ሰዓት አካባቢ 9 ሰዓት ተኩል ነው ከዚህ ሞተን መንገድ የጀመርነው እኛ። 9 ሰዓት ማለት እንግዲህ ወደ 5-6 ሰዓት አካባቢ ተጉዘን ነው ወደዛ ቦታ የደረስ ነው። ያ ማለት ከቀኑ 4 ሰዓት 5 ሰዓት አካባቢ ነው እዛ ቦታ ላይ የተገኘ ነው። 4 ሰዓት 5 ሰዓት ደግሞ እንደምናውቀው ደግሞ ለብዙዎቹ እንግዲህ ወደ ስራ መውጫ ነው። ወደ ማታ ነውም ካሉኝ በ3 ቀንም አንድ የሚመጣ ሰው ውሎ አምሽቶ ይሄዳል ይመለሳል እንጂ 4 ሰዓት ላይ አይመለስም። ይሄ ግልጽ ነው። እንግዲህ ምንም ጥያቄም ምልልስም የሚያስፈልገውን ጉዳይ ስላልሆነ 4 ሰዓት እጅግ በጣም በዛ ቢባል 5 ሰዓት ቢሆን ነበር ያ ሰዓት ደግሞ የጠዋት ፀሐይ ተብሎ ለአንድ ገበሬ ያቺን የጠዋት ፀሐይ እንግዲህ ለመሻማት ያቺ 6-7 ሰዓት ደርስ መጀመሪያ ተሻምቶ ስራውን የሚሰራባት ሰዓት ያቺ ሰዓት ነች። እንዳሉኝም ከሆነ የግብርና ባለሙያ ሆኖ ስራዎትም ሊሰሩ ከሆነ ከሰዓት ፀሐዩ ስለሚበረታ በጣም በጠዋት ይወጣል። ያቺ ሰዓት እስከምትደርስ ድረስ እንግዲህ ሀገራችን ገበሬዎች ሰርተው ያቺ ሰዓት እስከምታልፍ ምሳም ምናምንም የሚበሉ ከሆነ ከዛ ደግሞ ጀንበር ስታዘቀዝቅም ጨርሰው የሚገቡት 11-12 ሰዓት ላይ አንድ በሬም የሚጠምድ ሰው በጠዋት ነው እንግዲህ የሚጠምደው። በሌሊት ነው 11-12 ሰዓት ነው በሬ ይጠምዳልም የሚባለው። ግብርና የጠዋት ስራም ስለሆነ ፀሐይ ሳይበረታ በሚል እንጂ ያቺ ሰዓት መመለሻ ሰዓት አይደለችም። ነግሬዎታለሁ። በጣም በዛ ቢባል 5 ሰዓት ነበረች። አሁን አንተ ምን መሰለህ አንዳንዴ የማድርበትም ጊዜ አለ። ግን ምንድነው የዛ ቀን ሁሉ ነገር አልገባሪ ሆነ፣ ተመቻቸልኝ። ገባህ? ሁሉ ነገር ጥሩ ሆነ። ጥሩ ሲሆን ጥሩ ይሆናል አይደል? እናንተም ጥሩ ስለሆናችሁ ነው በዛ ሰዓት ያገኘኋችሁ። እዛ አገኛችኋለሁ ብዬ ነበር እንዴ? አላሰብኩትም። ግን አጋጣሚ ሆኖ እዛም ሲሄድ ነገሮች ሁሉ ተስተካክለዋል። እንትን አልኩ። አይ ዛሬ እንኳን በጊዜ ልግባ ብዬ በቃ እየሄድኩ ነው። ገብቶሃል አባባሌ? ያው ድካሟ ምንድን ነች? የሰራኋት ብቻ ሳትሆን ዳገቷን የወጣሁባት እሷ ነች የደከመችኝ። ልክ እሷን ስወጣ ነው። አንዳንዴ ደግሞ ሳሰራ ስትቆይ ገብቶሃል ይደክማል። እና እኔ ደግሞ እቺን ትካነ ለምን እስቲ መኪናም ካገኘው ለምን እድል አልሞክርም ብዬ ነው። እድሌን ስሞክር ደግሞ እናንተም ቀና ሆናችሁልኝ። ሁሉ ነገር አልገባ ሆነልኝ። እንደውም ዛሬ በጊዜ እገባለሁ ብዬ አላሰብኩም ነበር። እዚህ ጋር ማስተካከል ሊሆን ነገር እኔም ደስ ብሎኝ በጊዜ ወደ ቤት ልግባ ብዬ ነው ያሰብኩት።
እንጂ ይሄ ይመጣል ብዬ ይሄ ክፉ ነገር ይመጣል እንደዚህ ብዬ ምንም ነገር ያሰብኩት ነገር የለም። እንግዲህ አቶ ተሾመ ከዛ በኋላ ነው የኛም ጉዳይ የኛም ሁኔታ ሊበላሽ የቻለበት ጊዜ። ያ ማለት እንግዲህ በሰላም እየሄድን ነበረ፣ እርሶም እንደሚያውቁት እኛም እንደምናውቀው። ከዛ በኋላ ነው ይሄ ነገር ተፈጠረ፣ ይሄ ነገር መጣ። ከዛ በኋላ ምን ተፈጠረ? ይሄ አደጋ ተፈጠረ። መቼ ነው የሆነው? እርሶ ከገቡ በኋላ ነው። እንግዲህ የኛም እድል የተበላሸው ነገሮችም እንግዲህ ወደ አልሆነበት መምጣት የጀመሩት ከዛ በኋላ ነው እንደሚያውቁት። ይሄ ደግሞ መኪናውን እንኳን ካስፈተሽን በኋላ መጀመሪያ መኪና የተፈተሸ ነበረ። ተመልካቾቻችን ሁሉንም ነገር ቼክ አድርገን መኪና ፈትሸን ከዚህ የወጣንበት ጉዳይ ነበረ። ከዛም በኋላ ነው አንዳንድ ነገሮችም የኛም ባለሙያዎች ቴክኒሻኖችም ጭምር እንግዲህ መካኒኮችም ሳይወት አንዳንድ ነገሮች ከዛ በኋላ ተፈትሸው የተገኙ ጉዳዮች አሉ። ይህን ደግሞ በአይንም የታዩ አንዳንድ ማስረጃዎችም እኛ ጋር ስላሉ እንደምንነገርኳቸው ከሆነ መግቢያ ላይ ጋሻው የሚባል የኛ ሰው የሆነ ሰው በቦታው ነበረ። ከሱ ደግሞ የምንጨምረው በአይኑ ያየው አንዳንድ ጉዳዮች አሉ። እሱ እንግዲህ እየመጣ ነው። ከሱ ጋር ደግሞ የምናወራው ጉዳይ አለ። ከዛ በፊት ግን ከእርሶ ጋር ያልጨረስናቸው በጣም ብዙ ጉዳዮች አሉ። አቶ ተሾመ ምንድን ነበረ? እስኪ እጆ ላይ የያዙትን ነገሮች እጆ ላይ የያዙትን መሳሪያዎች እስኪ ስፔሲፊካሊ እንትን ነው ብለው እስኪ ይንገሩኝ። እኔ እኮ ገበሬ ነኝ አይደል እንዴ? ገበሬ ሆኜ ስለ መኪና የማውቀው ነገር የለም። አሁን እኮ ስለ መኪናው እኮ እየጠየከኝ ነው። ተውት። አይ ስለ መኪናው ተውትና ስለ መኪናው እንመለሳበታለን። አቶ ተሾመ አሁን እንዲነግሩኝ የምፈልገው ነገር ስለዚህ ስለ ያዙት ነገሮች ምን ነበር? እጆ ላይ የነበረው ማዳበሪያ ይዘው እንደነበረ አስታውሳለሁ። ሲገቡ ጀምሮ ማዳበሪያ ይዘው ከዛ በኋላ መንገድ ዘግተው ነው አጠያይቆት ራሱ ቁሙልኝ በሚል ነው እንያዛቸው ነበር የተባባል ነው። ያዝኖት ማዳበሪያ ውስጥ ያለው እኮ በቃ ዝም ብሎ ነው ጨርቅና መቀስ ነው ያለው። በቃ ሌላ ምንም ነገር የለውም እኮ። ምን አለው? ምን መቀስ እንደነገርኩህ የኔ ሰራተኞች መስራት የማይችሉትን ካለ ያልሰሩት ነገር ካለ እነሱን ቀጠብ ማድረግ ነው። ሌላ እኮ ማድረግበት የለም። እሷን ቀጠብ አደርጋለሁ። ቅድም ነገር ያለው እኮ እሷን ቀጠብ አደርጋለሁ። እነሱ የረሱት ነገር ካለ ምን ካለ አረሞችን በሱ ነው እንትን የምለው። በቃ ሌላ ነገር እኮ ማድረግ ነገር የለም። በቃ ይሄ ነው ያስኩትም ይሄ ነው። ስለዚህ ስለታማ ነገር በእጁ ይዞ ነበር ማለት ነው። በጣም ጥሩ። እሺ መቀጠል እንችላለን። ከዛ በኋላ ስለታማ አይደለም እኮ ይሄ መቀስ ነው። መቀስ አታውቅም እንዴ? ጽድ አንዳንድ ከተማ ራሱ ይጠቀሙበት የለም እንዴ? ታዲያ መቀስ ስለታማ ነገር አይደለም እያሉኝ ነው። ስለታማ ነው የሚባለው። ምን ማለት ነው? አቶ ተሾመ እንግዲህ በግልጽ አማርኛ ነው እያወራን። መቀስ ነው የሚባለው። እኔ የማውቀው መቀስ አትክልት መቁረጥ የሚችል ነገር ስለታማ አይደለም ነው የሚሉት። ሌላ መቁረጥ ያቅተዋል። እንግዲህ ዛፍን የሚያክል ነገር ጥድም ምንም መከራከምበት ነው ካሉ ሌላ ነገር መቁረጥ ያቅተውም አይደል? ያቅተዋል። እስኪ በቀላሉ እንግዲህ የያዙትን ዕቃ ከእርሶ በላይ ማንም አያውቀውም። ጽድ መከረከምበት አትክልቶችን እንደዚህ መከረከምበት ጉዳይ ነው ብለዋል አይደለም? እስኪ እዛ ጋር ገመዶች ይታዩኛል። እነዛን ገመዶች መቁረጥ ያቅተዋል እንዴ? ያቅተዋል? አያቅተውም። በጣም ጥሩ፣ መቀጠል እንችላለን። እሺ አሁን ከዚህ ባሻገር እስኪ ስለዛች ሰዓት እናወራ፣ ስለወረድንባት። እኛ ለምሳ እንውረድ፣ ምሳ በልተን በዛው አየር ወስደን ሌሊትም ስለወጣን ትንሽ ደካክሞናል፣ ቡናም ጠጥተን እንመለሳለን የሚባል ነገር መጣ። ከኛም ባልደረቦች አሁን እንውረድ ተባለ። ወደ ከተማ ከደረሰም በኋላ እንውረድ ስንለው እርሶም እምቢ አሉ። እስኪ ስለዛችን ሲለን ስለዛች ሂደት እስኪ እናውራ። የት ነበር ያችን ነገር ያሳልፏት? ያችን ጊዜ የት ነበሩ? በቃ ቁጭ ብዬ ነው ቁጭ ብዬ በዛውም ትንሽ ሸለብ አድርጎ ነበር። ግን ማስታውሰው ትንሽ ያው ድካም ላይ ብያለሁ እኮ ትንሽም ሸለብ አድርጎኝ ከዛ ቤት ሲሄድ ደግሞ ምን አደርጋለሁ በቃ ይሄን ነበር ሳስበኝ ነበረው እንጂ ለምን ግን ምንም ነገር ደግሞ ያየሁት ነገር የለም። እናንተም ሽንታችሁን እየሸናችሁ ነው ያየኋችሁ። ከዛ ደግሞ ዝም ብዬ ምንም እንደዚህ አሁን ምንም ይፈጠራል ብዬም አላሰብኩም። በቃ ዝም ብዬ ስለ ራሴ ብቻ ነው የማስበው። አሁን መቼ ነው እህሉ የሚደርሰው? መቼ ነው እንደዚህ የማደርገው? ስለዚህ ይሄን ባደርግ እንዲህ እያልኩ ነበር ማፈር ስለሆነ የማስበው። ሌላ ምንም ያደርኩ ሳደርግ የነበረው ነገር የለም።
እኔ እያልኩት ያለሁት እስኪ ያችን ጊዜ ያችን ሰዓት የት እንዳሳለፉት ነው እንዲነግሩኝ የፈለጉት። ማለት መኪና አቆመን። እንግዲህ እንደነገርናችሁ ከሆነ ሹፌራችን ዳር ላይ አቆመ። ተመልካቾቻችን መኪናውን አቆመ። እኛ ደግሞ ጥሩ ምግብ ጥሩ ቡና ያለበት ቦታ ለመናፈስም በዛው እንዲጠቅመን ብለን ሄድን። ከዛ በፊት ግን እንግዲህ የተፈጠረውም ነገር እንደዚህ ነው። እንሂድ ምሳ እንብላ ከኛም ጋር ይጫወታሉ ብለን ነበረኛ። አይ የለም እዚሁ መኪና ውስጥ ቁጭ ብዬ አረፈ ብዬ ጠብቃችኋለሁ፣ ምክንያቱም ስለምቆይ አሁን ምግብም ስለማልበላ አሉ። አይደለም? አዎ እሱም ብያለሁ። እና መኪና ውስጥም እንደነገርኩ እኮ ትንሽ ያለባር ወይ እንደውም ያ ማን ነው የሚሉት እሱ ነው የቀሰቀሰ ሹፌሩ ሲቀሰቀሰኝ የነቃሁት። እንደውም መተኛ አያስታውቅህም እንዴ ትንሽ ሸለብ ማድረጌ? እሱ እንግዲህ እሳቸው እናንተን እርስዎን የቀሰቀሱት ከመጣን በኋላ ነው። ከዛ በፊት ግን ስለነበረው ነገር ነው እኔ ማውራት የፈለኩት። ያዳምጡኝ አንዴ። እኛ ምሳ እንውረድ በዛው ብለን ወረድን። ከዛ ኑ ብለንዎት እንግዲህ ጠየቅንዎት። ባይበሉም እንግዲህ ከኛ ጋር አረፍ ይበሉ ከኛ ጋር ይቆያሉ አልነዎት። አይ የለም እዚቹ ሸለብ አድርጌ እዚሁ ተኝቼ ቁጭ ብዬ ጠብቃችኋለሁኝ፣ እዚሁ አረፍ ልበል እንግዲህ ከስራም ስለመጣሁኝ ደክሞኛል አሉ። እሺ እንደ ፈቃዶት ብለን ተውኖት። ከዛ በኋላ እርሶ መኪና ውስጥ ነው የቆዩት አይደለም? መኪና ውስጥ ነው የቆዩት። እንዴት ነበረ? እስኪ ስለዛች ሁኔታ ያወሩን መጀመሪያ። ስለዛች ሰዓት ስለነበረችው ነገር የት ነበር ያሳለፉት? የት አሳልፋለሁ? እዛው መኪና ውስጥ ነበርኩ። ያው እኔ እኮ ለእናንተም አስቤ ነው። እናንተ አሁን አንድም ገንዘብ ስላልነበረኝ ነው እዛው የሸኙኝ። ያው እንግዲህ ያለኝ እዛ ጠቦት ነገር አድርጌሎት አረግላችሁና ያው እንትን እላለሁ በሚል እንደገና ገንዘብ ደግሞ ለምን ታወጣላችሁ በሚለው አስቤላችሁ ነው የቀረሁት። እዛው መኪና ውስጥ ቁጭ ብዬ ያው ጠቦት ነገር አርዳለሁ በሚለው እንደገና ደግሞ ሳስብ የነበረው ደግሞ ያው ስለሰራሁትን ሰራተኞች ይሄን እንደዚህ ደርሶልኝ ቡቃያው ደርሶ ይሄን እንደዚህ አድርጊ ይሄን እንደዚህ ብሸጥ ይሄን እንደዚህ እያልኩ እናንተ እስክትመጡ ድረስ ያን ነገር ሳስብ ነበር እና ትንሽ ድክም ስራ ላይ ደግሞ ሸለባ አድርጎኛል። ይሄ ነው መጥቶ ሲቀሰቀሰኝ የነቃሁት። ከዛ በፊት ግን ሰው ይምጣ ይወሎት በጊዜው እንግዲህ ሰላም ነበረ በሚለው ተሸፋፍኖ ነገርየው አለፈ እንጂ በጊዜው እኛም የሚያደጋው ድንጋጤ ስለነበረብን ነገሮች ተሸፋፈኑ እንጂ ልክ ከምሳ በኋላ ጋሻው የሚባል የኛ ሰው እዛ ቦታ ላይ ሲደርስ እርሶ ደግሞ እንግዲህ መቀስ ነገር ያችን መቀስ ያሏትን ጉዳይ ይዘው ወደዛ እጆትን ሲዘረጉ ልክ እሱ ሲደርስ ደንግጠው እጆትን ስብስብ ሲያደርጉ በቀጥታ ደርሶቦታል። ይህንን መቼም አይዘነጉትም አይደለም? እንደ ማንኛውም እኮ ያው እስቲ መቀሱ አጽድቼዋለሁ አጽድቼዋለሁ በሚለው አውጥቻ እያየሁት ነበር። ከዛ መልሼ ከተትኩት። አቶ ተሾመ አሁን እንግዲህ የምንቀልድበት ሰዓት አይደለም። ትልልቅ ሰዎች ነን አይደለ? እስካሁን ያወራሁት በሰላም አክብሬን ያናገርኩት እንደ ትልቅ ሰው እያልኩት ያለሁት ደግሞ እጅ ከፍንጅ በቀጥታ አይቶታል። ከዛ በኋላ ነው የኛም እድል ተበላሽቶ ነገሮችም እንደዛ ሆኖ ያም አደጋ የተፈጠረው። ላይኝም እኮ ይችላል። በቃ ያ ነገር አጋጣሚ እኮ ነው። ቆይ አሁን መኪናው ሲገለበጥ አጋጣሚ አይደለ? ምንድነው አጋጣሚ ማለት? መኪናው የተገለበጠው ፍሬን ተበጥሶ ነው። ትልልቅ ሰዎች ነን። እንደ ትልቅ ቆይ አቶ ተሾመ እንደ ትልቅ ሰው ያወሩ። በስነ ስርዓት እስካሁን አክብሬ አናግሬዎታለሁኝ። ከዚህ በላይ ግን እርሶን የምንለማመጥበት ምንም ምክንያት ስለሌለኝ ነው። እጅ ከፍንጅ ነው የተያዙት በጊዜው ግልጽ ነው። ከዛም በኋላ ፍሬናችንም የተበጠሰው። ከዚህ ጀርባ ግን የሆነ ሰው አለ። በቀጥታ እዛ ውስጥ ለመግባቶት ይሄ አደጋ እንዲፈጠር ማድረጎት በራሱ ከጀርባዎት የሆነ ነገር አለ ማለት ነው። አሁን ምንም የሚያስተባብሉበት ምክንያት የለም። በጣስክ ያከይ እኮ ነው። ምንም የሚያስተባብሉበት ምክንያት የለም። አሁን በስነ ስርዓት ይመልሱልኝ። ማን ነው ከዚህ ጀርባ ያለው? ማንም የላከኝ የለም። ምንም ያደረኩት ነገር የለም። ምንም የፈጠርኩት ነገር የለም። ለመጨረሻ ጊዜ ነው የምጠይቁት። ከዚህ ጀርባ ያለው ማን ነው? ይሄንን ነገር ያደረሱብን እርሶ ማን ነው? መጀመሪያ
እያንዳንዱ ነገር አሁን ላይ ስናስበው ተመልካቾቻችን እያንዳንዱ ነገር የታቀደበት ነው። ይህንን ደግሞ ያደረጉት እርሱ ናት። እዛ ውስጥ ከመግባቱ አንስቶ እዛ ቦታ መቅረቶት እንደገና ደግሞ እንደዛ እንዲያደርጉ እጆን እንኳን እስኪሰበስቡ ድረስ እጅ ከፍንጅ እስከሚያዙ ድረስ በአይኑ በብረቱ አይቶታል። ይሄንን ደግሞ ማን ነው? እኔ ነገርኩህ እኮ ገበሬ ነኝ። ገበሬ እሱ ሽፋን ይሄው እጄን አታም ገበሬ ነኝ። በቃ ገበሬ ነኝ። ያን መቀስ ይሄ ሽፋኖት ነው። አሁን የጠየቁት ጥያቄ ማን ኖት? ይህንን ሁሉ ነገር ያደረጉት አቶ ተሾመ ገበሬ ነው የሚባለው። የተከበርኩ ሰው ነኝ። አደጋ ባይደርስብን እኮ ሙክት አርዳለሁ ብዬ እኮ ነው ሳስብ የነበረው ለእናንተ። እኔ እኮ እናንተ ማኑኑ ምኑኑ ምንም የማውቀው ነገር የለም። ሸኙኝ አልኳችሁ፣ ሸኛችሁን። አደጋ ለደረሰው ምን ላለው እኔ የማውቀው ነገር ምንም ነገር የለም። እኔ ልጆች አሉኝ፣ ቤተሰብ አለኝ፣ ቤተሰብ ማስተዳደር ሰው ነኝ። አሁን ምን አድርግ ነው የምትሉኝ? ገበሬ እኔ እኮ ገበሬ ነኝ። ገበሬ ምን ነው ማስጨነቅ? እዚህ ጋር ገበሬ የሚለው ሽፋኖት ነው። ማን እንደሆነ ስለሚያውቁማ ነው እዛ መኪና ውስጥ የገቡት። ማን እንደሆነ ስለሚያውቁማ ነው ይህንን ነገር ያደረሱት። እያንዳንዱ ነገር ደግሞ እውነቱ ይወጣል። እውነቱ ይወጣል። አዎ ማን እንደሆነ ማን እንደላኩት ከዚህ ጀርባ እንዳለ እያስጨነቀኝ እኮ ነው ልጄ። እንዴ በእጅ ከፍንጅ እኮ ነው የተያዙት። ያንን ነገር ሲያደርጉ እጅ ከፍንጅ አይቻቸዋለሁ እኮ ነው ያለው። ይሄንን እኮ ያንን መቀሳው ይዣለሁ። አዎ አጽድቻለሁ አጸዳው የሚለውን ቼክ ለማድረግ ነው። ከዛ በኋላ እኮ ነው ፍሬሙም የተበጠሰው ያም አደጋ የደረሰብን። ይሄ ደግሞ የኛ ልጅ በቀጥታ ያየው ጉዳይ ነው። እንዴ በቀጥታ ካየ እዛው እጅ ከፍንጅ አይዘኝም ነበር እንዴ? እሱ እየመጣ ነው እንግዲህ ተመልካቾቻችን በቀጥታ ያየውን እውነታውን ፍለፊቶት ሲናገሩ ያኔ ምን ብለው መመለስ እንደሚችሉ ያያለኝ። መቼም ያኔም አይከዱንም አይደለ? እንዴ ይሄው ነገርኩ። በቃ እኔ ምንም አላልኩም። በቃ ይሄው መቀሷን ያዝኩ። በቃ ይተውት። ጋሻውን አንጦልኝ አሁን። እሺ እንግዲህ ተመልካቾቻችን የነበረንን ቆይታ ተመልክታችሁታል። ከሰውየው ጋር ብዙ የማይመስሉ የሚጣረሱ እርስ በራሳቸው እንኳን የማይመሳሰሉ ነገሮች ነው እያወራን የነበረው። ብዙ ጥያቄ የሚያስነሱ ነገሮች አሉ ከእሳቸው ጋር ስናወራ። አሁንም ቢሆን እንግዲህ ግልጽ የሆኑ ነገሮች አሁን ላይ እንግዲህ ግልጽ ሆነው እየታዩኝ ነው ለኔ። ጋሻው አንተ እዛ ክሩ ላይ ወይም ደግሞ ወደዛ ቦታ ስንሄድ ከነበሩት ሰዎች ውስጥ አንዱ አንተ ነበርክ። አሁንም አንተን እዚህ ጠርቼ እንድናወራ የፈለኩት ብዙ ነገሮችን ሰብሰብም መረጃዎችንም እንድሰበስብ ስለተላከም ጭምር የተሰጡም ስራዎች ስላሉብህም ነው። የቤት ስራዎቹን ሰርታል። ከዛ ባሻገር ግን በዋናነት አንተ በአይነህ በብረቱ የተመለከትካቸው ነገሮች ስላሉ ነው የነገርከን። አሁን በመጀመሪያ እስኪ ስላየው ነገር ስለደረስክበት ነገር ንገረኝ። መጀመሪያ አሁን ምንድነው የተፈጠረው? ወደ ጋራጅም ስለተፈጠረው ነገሮችም እንድታየላክነ ነገሮች አሉ ማለት የሚከብድና የሚያሳዝን ነገር ነው። ብዙ ነገር አሁን በቃ እየተሰማኝ ያለው ሁሉም ነገር ተቀምሮለት በበሰነ ስርዓት ታስቦበት የተደረገ አይነት ነገር ነው የሚመስለውም የሚታየውም ያን ነገር ነው። አንደኛ እዚህ ጋር ፈጣሪ አትርፎን ነው እንጂ የሰው ህይወት ሊያልፍ ይችል ነበር። የሰው ህይወት ካለፈ ደግሞ እንደዚሁ በሰላም ተቀምጠን እናወራለን የሚል እምነት የለኝም። ውስጣችን በጣም ሀዘን ኖሮ በጣም ሀዘን ውስጥ ገብተን ይሄን ያህል እኛ ላይ ሰዎች ለምን እንደዚህ እንደሚበረቱ አላውቅም። የሰው ህይወት ሊያልፍ ይችል ነበር። አቤል ህይወቱ ሊያልፍ ይችል ነበር። ወንድማችንን ልናጣው እንችል ነበር። ሌላው ቀርቶ የኛ ስራ ወደፊት እንዳንፈጥን ነው እንደዚህ አይነት ነገር እየተሰራብን ያለው። ያ ነገር ቀርቶ ግን የሰው ህይወት ሊያልፍ ነበር። ፈጣሪን ያደረፈን ማለት ነው። ማለት በዚህ ልክ ይሄን ያህል ቀምረው ይሄን ያህል ቦታ ጠብቀው ይሄን ያህል ሰዓቱን አውቀው እኛን አፈላልገው አግኝተው ይሄን ያህል ስር ሰደው እኛ ስር እንደዚህ አይነት ነገር ሲያደርጉ ዝም ብሎ የሚያይ አይን የለኝም። እንግዲህ እኔ አሁን በቃ ተረጋጋ ስላልከኝ በቃ ተረጋግተን እናውራ፣ ለተመልካቾችም እንንገራቸው ያለውን ነገር ስላልከኝ ነው እንጂ እኔ አሁን እንደዚህ አይነት ስሜት ውስጥ አልነበረም የነበርኩት። ታውቃለህ
ማየት አልፈልግም ፊት ለፊት ጋሽ ተሾመ። እስኪ ማለት ይሄ ሁሉ ነገር ተፈጥሯልና አሁን ላይ ነገሮችን መለስ ብለን ስናያቸው ነገሮችን ወደኋላ ስናጠነጥናቸው ነው ነገሮች ሌሎች ነገሮችን ከጀርባቸው እንደያዙ ጭምር የተረዳ ነው። ያ ማለት የሆነ ነገር እንዳለ ግልጽ ነበረ። እንዳልከው ከተሾመም ጋር እያወራው ነበር፣ አቶ ተሾመ ከተባለው ሰው ጋር። እስኪ ምንድነው የነበረውን ነገር እሳቸው እንግዲህ አይኔን ግንባር ያደርገው ብለው ሌላ ነገር ነው እያሉኝ ያሉት። አንተ ደግሞ በጊዜውም በሁኔታቸውም ከካሜራ ጀርባ ያየሁት ነገር አለን ያልከኝ እኔን። ያ ማለት ብዙ ነገር ነግረኸኛል ለኔ ስለነበረችው ኢንሲደንት፣ ስለደረስክባት ቅጽበት፣ ስለዛች ሁኔታ ነግረኸኛል ለኔ። እስኪ ምንድነው ያየኸው? አሁን ደግሞ በካሜራ ፊት ስለተፈጠረው ነገር ስላየኸው ነገር ለኛም እንደ መንደርደሪያ እንዲሆነን ንገረኝ እስኪ። እንግዲህ ያን ላይ እያለን ነው ጋሼ ለምነውን የገቡት እዛ መኪና ውስጥ። የኛም ህሊና የሚፈቅድ ነገር አይደለም። እሺ ይዘናችሁ እንሄዳለን ብለን ፈቅደንላቸው ከኛ ጋር እንዲጓዙ አድርገናቸዋል። አንድ ላይ በነበረን ሰዓት ነው የሁሉ ነገር የተፈጠረው። እኛ ወዲያው እየሄድን ነበር። አጋጣሚ ኦኬ ምሳና ሽንት መጠቀም የተፈጥሮ ጉዳይ ነው። ምግብ መብላት አለብን። ካልበላ መንቀሳቀስ አንችልም። ኤነርጂ ሊኖረን አይችልም። ያቺ ቅስፈት ነው ይሄን ሁሉ ነገር እንዲፈጠር ያደረገው። ያቺ ቅስፈት እኛ ምሳ የወጣንበት ሰዓት፣ ቡና እንጠጣ ብለን የወጣንበት ሰዓት ነው ይሄን ሁሉ ነገር የፈጠረብን። አዎ በጊዜው እኛ ስንወርድ እንግዲህ ኑም ብለን ለምነናቸው ነበረ አይደለ? ምሳ ምን ብላ ብለን ጠየቅናቸው። አይ አሻፈረኝ እዚሁ ሆኜ ጠብቃችኋለሁ ነው ያሉት እኚህ ሰው። ከዛ መኪናውን ዘጋንባቸው። ውስጥ ሆነው እንደ እዚሁ ተኛለሁ ስላሉ ትተናቸው ሄድን። ከዛ በኋላ ግን ከነዛ ሁሉ ጊዜያት በኋላ አንተ መተህ ያየህበት ቅጽበት አለ። እኔ ለምን እንደሆነ አላውቅም። በባህሬ እንደምታውቀኝ ተጠራጣሪ ሰው ነኝ። ማለት ጋሼን ሙሉ ለሙሉ አምኛቸው አይደለም። በቃ እሺ የተኙ ብለን ዘግተንባቸው ስለሌለን ያው መኪናውን አስነስተው መሄድ አይችሉም። መኪና ውስጥ ያለውን እቃ መዝረፍ አይችሉም። ኦልሬዲ ዘግተንባቸዋል። እንዳይንቀሳቀሱ ደግሞ ቁልፍ የለም እሳቸው ጋር። በቃ ያን ነገር ተማምኜ ነው ማለት እኛንም ራሳቸውንም አደጋ ውስጥ ይከታሉ ቢል የሚል እምነት አልነበረኝም። መጀመሪያ ጋሼን ይዘናቸው ወደኛ ስንገባ የያዙት እቃ ነበር አይደል? ማዳበሪያ ይዘው ነበር። ማዳበሪያ ጨርቅ ነው። ልብስ ሰፋለሁ በትርፍ ሰዓቴ፣ ገበሬ ነኝ። ምንድነው አታክልት መከርከሚያ ይዘዋል። ትናንሽ መቀሶች ልብስ ለመቆረጫ ነው ብለው ይዘዋል። ከተር ይዘዋል። ማለት ይሄ ነገር ስናየው በቃ ኦልሬዲ አንድ አባት ናቸው። በዚህ እየሰሩ ይተዳደራሉ። በመከርከሚያ እየከረከሙ እጽዋት እያስተካከሉ ይተዳደራሉ። ገበሬ ናቸው ወይም ደግሞ ልብስ ሰፊ ናቸው ብለን ነው የተቀበልናቸው። እነሱ ያንን እቃ ወይም ደግሞ ያንን ማቴሪያል የያዙት ሌላ ነገር ለማድረግ ነው። እንግዲህ በዛ በመከርከሚያቸው ነው ወደ ገቢናው ከጀርባ ነበር የተኙት። ወደ ገቢናው አካባቢ ጠጋ ብለው የሆነ ነገር አድርገው ሳብ ሲያደርጉት ነው ያየሁት። እጃቸው ላይ ደግሞ መከርከሪያ አለ። በጊዜው አንተ እንደዛ ማድረጋቸውን ተመልክተሃል? እጃቸው ላይ ነው ያለው። ተወዛግበዋል ማለት ወደፊት ወደ ገቢናው ወደ ሾፌሩ አካባቢ ጠጋ ብለው ነበር። እኔ ስመጣ ሰብሰብ ብለዋል። እዛ ጋር የተጎዳ ነገር ወይም ደግሞ መኪናው ስንገባ እንግዲህ የተቆረጠ ያየነው ነገር የለም። በምን ፍጥረት እንዳስተካከሉት አላውቅም። መከርከሚያውን ይዘው ግን መለስ ሲሉ እኔ ደረስኩኝ በቦታው። ምን ነው ጋሼ በሰላም ነው ኑ ብሉ እኮ ስላቸው፣ አይ ችግር የለውም ልጄ ምናምን፣ ይሄ እኮ መከርከሚያ ይሰራዩ እንደሆነ እያጣራው ነው ምናምን ብለው አስቀመጡት። ከዛ በኋላ ነው እንግዲህ ፈጣሪ ያተረፈን አይደል? እሳቸው ለራሳቸው ህይወት ሳያስቡ ለኛ ህይወት ሳያስቡ ያን መኪና ፍሬን ቆርጠዋል ማለት ነው። እርግጠኛ ልሆንበት የቻልኩት መንገድ ደግሞ አሁን ከጋራዥ ነው የመጣሁት። እኔ መኪናውን እያስመረመርኩ ነበር። ታዝዤ ነበር በእናንተ ይሄን እንድሰራ። ምንድነው ከዛ ውጤት ያገኘው? ከሱኛው እስኪ ስለሱኛው ሪፖርት ነገር። የፍሬን ገመድ ወይም ደግሞ የሆነ መስመር ፍሬን እንዳያዝ የሚያደርግ መስመር እንደተቋረጠ ነው መካኒኮቹ የነገሩኝ። ስለዚህ ከዛ በኋላ በቃ ጋሽ ተሾመ ናቸው ይሄን ነገር ያደረጉት። ለራሳቸው ነፍስ ሳይሳሱ ነው ይሄን ነገር ያደረጉት። አውሬ ሰው በላ ናቸው እነዚህ። ትክክለኛ ሐሞቴ ሰው በላ ሰዎች ናቸው እነሱ። ትክክለኛ ሐሞቴ ራሳቸው ጋሽ ተሾመ ሐሞቴ ናቸው። በዚህ ደግሞ በጣም እርግጠኛ ነኝ። ግራ የገባኝ ነገር አንተ ይህን ነገር ካየህ እንደዚህ ከደረስክባቸው እንደዚህ አድርገዋል እያልከኝ ነው ለኔ።
በጊዜው ወዲያውም ቢሆን ለምን ለኔ ያላሳወከኝም? ለኛ ለምን አልነገርከንም ነበር? ይሄንን ጉዳይ እንደዚህ ሆኗል ለምን አላልከንም? አንድ ላይ እየሄድን ነበረ። እኔ እንግዲህ ወደ መኪናው ሄጄ አጣርቼ ምሳ የሚበሉ ከሆነ ድጋሚ ጠይቄ ያን ነገር ሲያደርጉ አይቼ ነው የተመለስኩት። ማለት ያን ነገር አጣራጣሪ በአንድ መከርከሚያ የራሳቸውን ህይወት እዛ አደጋ ላይ ጥለው እኛንም እዛ አደጋ ላይ ይጥላሉ የሚል ደግሞ የተቆረጠ ነገር አላየሁም። በደንብ ቼክ አድርጌያለሁ። መኪና ውስጥ ገብቼ በደንብ ቼክ ነገር አደረኩ። ወደፊት አየሁ በምን እንዴት አድርገው የሆነ መተት ባይኖርባቸው እንዴት አድርገው እንዳጠፉት የተቆረጠ ነገር እንዴት እንዳላየው እሳቸው በዛ ሰዓት ሲቆርጡ እንግዲህ መከርከሚያው እጃቸው ላይ ከሆነ በምን ፍጥነት ዘጉት፣ በምን ፍጥነት የተቆረጠውን ነገር ቆረጡት ማለት። በዛ ላይ ደግሞ አንድ ገበሬ ያንን ነገር ያረጋል የመኪናን መስመር ያክል አውቆ ይሄን ያክል ትልቅ ሰው ናቸው እንዳያቸው ያን ነገር ያረጋሉ የሚል እምነት አልነበረኝም። እነሱ ሲነግሩንም የነበረው እኔ አንድ ተራ ልብስ ሰፊና አንድ ገበሬ ነኝ እባካችሁ እርዱኝ ብለው ነው እኛ ጋር የገቡት። ስለዚህ ይሄን ያክል እንደዚህ ያረጋል። አሁን ግን ነገሮችን በደንብ እያምጣጧቸው በደንብ እያሰላሰልኩ ሲሄድ ነው ይሄ ነገር ቁልጭ ብሎ ይታይልኛል። ማለት በቦታው ሲቆርጡ አልያዝኳቸውም፣ ግን እጃቸውን ሲሰበስቡ ይዣቸዋለሁ። በእጃቸው ሰዓት በዛ መኪና ምን ይሰራላቸዋል? እዛ ውስጥ ቅጠል የለ፣ የሚቆርጡት ነገር የለ፣ የመቁረጥ ሱስ የለባቸው። ምንድነው በዛ መከርከሪያ እዛ መኪና ውስጥ ምንድነው ይዘው የነበረው? በምን ምክንያት ያዙት? እያስተካከልኩስ የሚለው እዛ መኪና ውስጥ መሞረጃ አለ። እነሱ ያዙት አነስ ያሉ መቀሶች፣ አነስ ያሉ ነገሮች ናቸው። ጨርቅ፣ አንዳንድ ነገሮችን ነው በማዳበሪያ ያዙት። ስለዚህ ያ መከርከሚያ እንዴት ቆርጦ የተቆረጠበትን ቦታ እንዴት አይታየኝም? መኪናውን ቼክ አድርጌያለሁ በደንብ። በቃ እኛ አሁን በይሳት አንቀመጥም። ፈጣሪ ባያተርፈን ይሄ ሁሉ ሰው ሞቶ ነበር። አሁን እንግዲህ እንደነገርከኝ ከሆነ በቀጥታ ያየኸው አንተ ያንን ነገር ነው። ስለዚህ እዚህ ጉዳይ ላይ እጃቸው እንዳለበት በጣም ግልጽ ነው ነገሮች። ሰላም የነበረ ምክንያቱም ተመልካቾች ነግሬያቸዋለሁ ከዛ በፊት በሰላም ነው መኪናውን አቁሞ እንግዲህ ፍሬንም እየሰራ ነበረ። ምንም አይነት የሲስተም ችግር አልነበረውም። አቁመን ነው ለምሳ የሚወረድ ነው እንግዲህ እስከዛ ድረስ መኪናችን ሰላም ነበር። አንተ ደግሞ እያልከኝ የነበረው ያቺን ቅጽበት ካያቸው ከዛ በኋላ ነው ነገሮች መበላሸት የተጀመሩት። ይሄ ማለት ግልጽ ነው። ሌላ ምንም የሚያሻማም አትመንም የሚያስብለንም ጉዳይ አይደለም። ግልጽና ግልጽ ስለሆነ ማለት ነው። ስለዚህ አሁን ይህን ሰውዬ ወይም ደግሞ አቶ ተሾመን እዚህ እናስገባቸዋለን። ያለውን ነገር እውነታውን አንተ ፊት ቁጭ አድርገን እናፋጥጣቸዋለን። ያኔ እንደሚክዱ እንግዲህ እናያለን ማለት ነው። የሚፈጠረውን አብረን እናያለን። ምን መናገር እንደሚችሉ ያኔ ያለው እንግዲህ እስኪ አቶ ተሾመን አስገቡልኝ እናንተ። እንግዲህ አቶ ተሾመን አሁን የምንወሻሽበት የምንካካድበትም ሰዓት አይደለም። እውነታው እየወጣ ያለ ግልጹ እየተነገረ ያለበት ሁኔታ ላይ ነው ያለነው አሁን ላይ። በመጀመሪያ እንግዲህ ጋሻው በአይኑ በብረቱ ያችን መቁረጫዋን እንግዲህ ያችን መቀስ እጆትን ሲሰበስቡ እንደደረሱበት እየነገረን ያለው እሱ ይክዳሉ። ይሄን ምሽካልኩ በቃ ይዘው እጆት ላይ ይዘው ዝመጣም አንተ ተመጣል ብዬማ መቀሱን ያያዝኩት እኮ እስቲ አሁን እዛ ጋር ሰርቼበታለሁ። እስቲ አጽድቼዋለሁ አላጸዳሁትም ብዬ ቼክ ለማድረግ ብቻ ነው። ቼክ ለማድረግ መኪና ውስጥ ነው አንድ መቀዝ የሚጸዳው? የኛ መኪና ቆሻሻ ማዝጃ ነው። እናንተም ስቆዩ ነው እናንተም ቆያችሁ። እኔ ደግሞ ምን ልስራ እስቲ ብዬ እንትን አልኩ። ያቺ ጋሼ እንደው ሁለት ፀጉር አብቅለዋል። ሌላ ምንድነው? መቀሱን ይዘው ሲደናበሩ ነበር አይደለም እንዴ? እኔ ስመጣ ተደናብረዋል። ከፊት ከገቢ ነው ከነሹፌሩ ጠጋ ብለው ለምንድነው ወደኋላ ሰብሰብ ያሉት? ያ ማለት ደግሞ ግልጽ ነው። ያ መቀስ ደግሞ ግልጽ ነው። ይኸውልህ አቶ ተሾመ ከዛ በኋላ ምንድነው የተፈጠረው? በቀጥታ እንግዲህ ያቺ የመኪና መስመር ወይም ደግሞ ወደ ፍሬኗ የምትሄደዋ የመኪናዋ መስመር የመኪናዋ ገመድ የኤሌክትሪክ መስመሯ እንደተቆረጠች እኮ ነው ያየ ነው። ግልጽ ነው። ይኸውልህ ምንም እኮ የሚያዋሹበት ምክንያት የሉትም። ያ መስመር እንኳን የተቋረጠው ከዛ በኋላ ነው። ያንን ከተር ይዘው ያንን መቁረጫ መቀስ ይዘው እኮ ነው ያንን እንኳን ያቋረጡት እኮ። አሁን እስቲ ቆይ እስቲ ይኸው ጋሽ ተሾመ እኔ አሁን ተረጋግቼ ማውራበት ጊዜ የለኝም። አንደኛ የሰው ህይወት ነው እዚህ ጋር ሊጠፋ የነበረው። እርሶ ለራሱ ህይወት ሳያስቡ እንደው ምን አይነት ነገር ቢያደርጓችሁ ነው እንደዚህ? ለራስዎት ህይወት እንኳን አያስቡም። አውሬ የሰው አውሬ ናችሁ። እና አሁን ሚስት አለኝ ልጅ አለኝ እንዴ ከተማ እንኳን የመጡት ሰው አብልጭ አቀ ልጅ ካሎት ሚስት ካሎት እንዴት አያስቡም?
እንዴት ለራሱ ህይወት አያስቡ? እንዴት ያደርጋል ብለህ አሰብክ አንተ ራስህ? አቶ ተሾመ አዳምጡኝ። መጀመሪያ አንድ መቼም ነፍስ እኮ ነው። ነፍስ እንዴት አጠፋለሁ? አዳምጡኝ። አንድ ተራ ገበሬ እንግዲህ ምንም አላውቅም ገበሬ ነኝ የሚል ሰው በዛ ልክ ሄዶ የመኪና ፍሬን ይቆርጣል ማለት ዘበት ነው፣ ቀልድ ነው። ስለ መኪና ምንም የማያውቅ ሰው ያ ማለት እንግዲህ ስለዚህ ጉዳይ በደንብ የሚያውቁት ነገር አለ። እንግዲህ የመኪና ፍሬን ከተበጠሰ የእርሶም ህይወት አደጋ ላይ እኮ ነው። እዛ መኪና ውስጥ ነው፣ ከኛ ጋር እየተጓዙ ነው። ለነፍሶት እንኳን እንዲች ብሎ ሳይሳሱ መኪና ውስጥ አብሮን እስከ መሞት ድረስ ያደረሱት ምንድን ነው? እሱ ምንድን ነው ከጀርባዎት ያለው ነገር? ማንኖት? ምንም ነገር የለም። ሚስትና ልጅ ያለ ለልጆች አልኖርም እንዴ? ጋሽ ተሾመ በተረጋጋ መንፈስ እያወራኑት ነው። እንደ ትልቅ ሰው አክብረኑት ነው ያወራኑት እስካሁን። ይህንን ሁሉ ደግሞ ያደረጉት እርሶ ራሶት ነው። ከዚህ ጀርባ ያሉት እርሶ ኖት። ምንድን ነው ከዚህ ጀርባ ያሉት ሚሽን? ማን ነው ይህን ሚሽን የሰጡት? በመጀመሪያ ደረጃ ማን ነው እርሶ? ምንድን ነው ቆይ ሚሽን የሚባለው? ማን ነው ከጀርባዎት ያሉት? ጋሽ ተሾመ ለምንድን ነው ወደ ሌላ ነገር እንድንጋበዝ የሚያደርጉን? ማን ነው? ለምን አትነግሩንም? የሰው ህይወት የጓደኛችን ህይወት ነው ሊጠፋ የነበረው። እባክዎትን ተረጋግተን እያወራኑት ነው። እባክዎትን እንደ ትልቅ ሰው አክብረን ተረጋግተን እያወራኑት ነው። ማን ነው ከጀርቦት ያለው? ማን ነው? ምንም ነገር የለም። ምንም ነገር የማውቀው ነገር የለም። ይኸውልህ ትሰማኛለህ? ለመጨረሻ ጊዜ ነው የምጠይቅህ። እኔም እኮ ነፍሳለሁ። እንደ ትልቅ ሰው አክብሬ ነው ያወራሁህ እስካሁን። በሰላም በስነ ስርዓት እንድትመልስልኝ ነው የምፈልገው። አሁን ምንም ኤክስኪውዝ የምናደርገውም ጉዳይ አይደለም። ይሄ ጉዳዩን የህይወት ጉዳይ ነው። የሞትና የህይወት ጉዳይ ነው። እስካሁን በሰላም አክብረኖት አንቱ እያለን አውርተናል። አሁን ግን ያንን እድል በፍጹም አልሰጠንም። ከዚህ ጀርባ ያለው ዓላማ ምንድን ነው? ማን አንተ? ምንም አይነት ኤክስኪውዝ ከዚህ በኋላ አይኖረኝም። ከዚህ ጀርባ ምንም የምትዋሸኝ ነገር አይኖርም። ምንም አይነት ውሸትም ከዚህ በኋላ አልፈልግም። እስካሁን ያወራንበት የሰላምም አውራር አይኖርም ከዚህ በኋላ። ማን ነው ከዚህ ጀርባ ያለው? ማን አንተ ራሱ ማን? አቶ ጋሽ ተሾመ ለምንድን ነው ሌላ ነገር ውስጥ የሚከቱን? ለምንድን ነው ማይነው? ጋሽ ተሾመ